አብዛኛው ሰው የሚሸሸውን ስራ ለመስራት ነው እዚህ ያለነው እንደ መስዋዕት አድርጎ የሚበላው። እኛ ተረስተናል። የለን አንተ አታደርገውም። የሚሸሸው ስራ መሆኑን ለማረጋገጥ ትፈልጋለህ? ማሸብለል አሁን እነሱ ለማዳመጥ ትነቅላለህ፣ ታፈርሳለህ፣ ከዛ ትገነባለህ። ሁሉም ትኩረትህን ለማግኘት ነው ውጊያ እያደረገ ያለው። አብዛኛው ሰው አያደርገውም። በነገራችን ላይ አንቺ አታረጊውም። ልዩነት ትፈጥራለህ፣ መለያየት ትፈጥራለህ፣ ቦርደር ታበጃለህ። አይ ምን ነው በቃ ትላለህ። ማንም ሰው ለምን እንደምታደርገው ባይረዳውም የመምረጡ መብት ያንተ ነው። በእርግጥ ዓለም ካንተ ዓላማ በላይ ትጮኻለች። ፈጣሪ ማስተዋሉን ይስጠን፣ ከክፉ ነገር ሁሉ ይጠብቀን። እንቀጥላለን። ከድምፅ ማጉያዎች፣ ከትራፊክ ወይም ከተጨናነቁ ክፍሎች የማይመጣ አንድ የሆነ አይነት አለ። አንተ ገና ማሰብ እንኳን ሳትጀምር ዓለም ወደ አእምሮህ የምትገፋው ጫጫታ። ዓይንህን ከገለጥክበት ቅጽበት ጀምሮ ወደ አእምሮህ ከሚሳቡ የስልክ ኖቲፊኬሽኖች፣ ከሰዎች ከሚጠበቁብህ ነገሮች፣ ከምትወዳደራቸውና ከማወዳደር ትኩረትን ከሚሰርቁ ነገሮች የሚመጣ ጫጫታ። ይህ የማይታይ የማያቋርጥና ጨካኝ የሆነ ዲሲፕሊንን ከተነሳሽነት ማጣት በላይ በፍጥነት የሚያጠፋ አጥፊ ነው። ሁል ጊዜ በሚደነግጥ አእምሮ ውስጥ ዲሲፕሊን ሊያድግ አይችልም። ገና ጸልየህ ቁርስ ሳትበላ ትኩረትህ ወደ 30 አቅጣጫዎች በተበታተነ ወጥነት ያለው ህይወት መገንባት አዳጋች ይሆናል፣ አይቻልም። ከስልክ ውስጥ በሚመጣው እያንዳንዱ ንዝረት፣ በስክሪንህ ላይ ካለው እያንዳንዱ አርዕስተ ዜና፣ በሌላ ሰው ገጽ ላይ ባለው እያንዳንዱ አስተያየት አእምሮህ የሚጎተት ከሆነ ለገባኸው ቃል ታማኝ መሆን አትችል። ጫጫታ ክላሪቲን ይሰርቃል። ግልጽነት ሲሞት ደግሞ ዲሲፕሊን አብሮ ይሞታል። አብዛኞቻችን ወደ ቀናችን የሚለቀቁ የጫጫታ መጠን መርምረን አናውቅም። እንነቃለን፣ ወዲያውኑ አእምሯችንን ለዓለም አሳልፈን እንሰጣለን። ለሰበር ዜና አሳልፈን እንሰጣለን። ለአርዕስተ ዜና አሳልፈን እንሰጣለን። አንዳንዱ ምንም ከህይወታችን ጋር ግንኙነት ለሌለው ነገር። መጀመሪያ የምንነካው ስልካችንን ነው። መጀመሪያ የምናየው ነገር የኖቲፊኬሽን ምልክቱን ነው። ምን መጣ፣ ምን አለ፣ ምን የለም። መጀመሪያ የምንገባው የሌላ ሰውን ህይወት፣ ስኬት፣ ጭንቀት፣ ድራማ ወይ ትወና የደመቀ አጫጭር ታሪክ ነው ወደ ራሳችን የምናስገባ። እኛ ተረስተናል። የለንም። ገና ከአልጋችን ስንነሳ ትኩረታችን ከራሳችን ውጪ ላለ ነገር ነው። ከራሳችን ውጪ ለሆነ ነገር ተላልፎ ይሰጣል። ከዚያም ለምን ትኩረት ማድረግ እንዳቃታቸው ይደነቃሉ። ለምን የጀመሩትን መጨረስ እንደማይችሉ ግራ ይጋባሉ። ለምን ገና ቀኑ ሳይጋመስ ድካምና ወደ ኋላ የመቅረት ስሜት እንደሚሰማን እናስባል። ለምን ዲሲፕሊን፣ ለምን ድንጋይ ወደ ተራራ የመግፋት ያህል እንደሚከብዳቸው ይጠይቃሉ። ነገር ግን እውነቱ ቀላል ነው። ትኩረትህን መቆጣጠር ካልቻልክ ህይወትህን መቆጣጠር አትችልም። ቅዱሱ መጽሐፍ ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል። ዲሲፕሊን የሚጀምረው በትኩረት በፎከስ ነው። ትኩረት ደግሞ ጫጫታ ቦታውን ሲይዝ ወዲያውኑ ይሞታል። አይመቸውም። ከጫጫታ ጋር አብሮ መኖር አይችል። ጫጫታ አእምሮን ሲሞላው የራስህን መርሆች የመስማት አቅም ታጣለህ። ምን ዋጋ እንዳለው የመረዳት ብቃትህን ታጣለህ። ምን መደረግ እንዳለበት የመለየት ስሜትህ ይጠፋል። ልትከተለው የሚገባህን አቅጣጫ ማየት ያቅታል፣ ይጋረድባል። ዓለም ካንተ ዓላማ በላይ ትጮኻለች። የማታውቃቸው ሰዎች አስተያየት ካንተ ራዕይ በላይ ጎልቶ ይጮኻል። የትኩረት መበተን የሚሰጠው ያ ቅጽበት የትኩረት መበተንን እንደ መስዋዕት አድርጎ የሚበላው ያ የቅጽበት እርካታ ግቦችህ ከሚጠይቁት የረዥም ጊዜ ጥረት በላይ ድምፁ ከፍ ያለ ነው። ድምፁን ከፍ ያደርጋል። በጫጫታ ማዕበል ውስጥ ዲሲፕሊንን መገንባት አትችልም። ቦታ ስፔስ መፍጠር አለብህ። የማሰቢያ ቦታ፣ የመተንፈሻ ቦታ፣ የመምረጫ ቦታ፣ የማሰቢያ ቦታ፣ የመተንፈሻ ቦታ፣ የመምረጫ ቦታ። ያለዚያ ቦታ እያንዳንዱ ነገር አስቸኳይ ይመስላል። እያንዳንዱ ነገር አስፈላጊ ይመስላል። እያንዳንዱ ነገር ከአቅም በላይ ይሆናል። አእምሮ በማያቋርጡ አነቃቂ ነገሮች ከባድነት ስር ይወድቃል። ይጫኑታል ላዩ ላይ። ይህ መውደቅ ያንተ የትግል ጉድለት አይደለም። ትኩረትህን ለመስረቅ በተሰራ አካባቢ ውስጥ የሚመጣ ግልጽና የሚጠበቅ ውጤት ነው። ጫጫታን መቀነስ ማለት ከሰዎች መለየት ወይም መደበት ማለት ዲፕረስድ መሆን ማለት አይደለም። በገዛ አእምሮህ ላይ ያለህን የበላይነት መልሰህ ማግኘት ማለት ነው እንጂ ዲሲፕሊን የሚጎለብትበት የሚያድግበትን አእምሮዊ ከባቢ መጠበቅ ማለት ነው። ይህ ደግሞ የሚጀምረው ያለምንም ተቃውሞ ወደ ህይወትህ ምን ያህል ጫጫታ እንዳስገባህ በመረዳት። አብዛኞቻችን በቀን ውስጥ ስልካችንን ከ100 በላይ ለሚቆጠሩ ጊዜያት ቼክ እናደርጋለን፣ እንመረምራለን፣ እንፈትሻለን። ምን አለ ምን የለም።
ስለሚያስፈልገን እኮ አይደለም፣ ልማድ ስለሆነብን ነው። ሱስ ሆኖብናል። ሌጋሊ በፊት ከምናውቃቸው ሱሶች በላይ ሆኗል። መደበቂያ ሆኗል። ማምለጫ ሆኗል። የስልክ ኖቲፊኬሽኖች አስቸኳይነትን ለመፍጠር፣ ትኩረትን ለመሳብና ለአእምሮ ፈጣንና እርባና የሌለው ባዶ የሆነ የደስታ ሆርሞን ዶፓሚን ለመስጠት የተሰሩ ናቸው። እስቲ በጠዋት ሰበር ዜና ብሎ የሚመጣልህን ኖቲፊኬሽን ልብ በለው፣ አስተውለው። ሰበር ሲልና ሳይል እንዴት ነው ምን ከፍተ? እያንዳንዱ እርካታ አሁን ባለው ቅጽበት ውስጥ የመገኘት አቅማችንን ያዳክማል። እያንዳንዱ እርካታ ዲሲፕሊንን ይበልጥ ያከብደዋል። ጫጫታን የመቀነሱ የመጀመሪያው እርምጃ ንቁ መሆን አዌርነስ ነው። ልታየው ፈቃደኛ ያልሆንከውን ነገር መቀየር አትችልም። ድምፁ ከፍ ብሎ እየረበሸህ እንዳልተቆጣጠረህ በማስመሰል ጸጥ ልታደርገው አትችልም። ምቾት ሲያጣ ምን ያህል በፍጥነት ወደ ስልክ እንደምትዘረጋ አስተውል። እነዚያ ማብቂያ የሌላቸው ኢንድለስ የሆኑ ኢንተርቴን መዝናኛ ያለባቸውን አፕሊኬሽኖች እንዴት እንደምትከፍት ተመልከት። በምትሰለችበት፣ በምትጨነቅበት ወይም ነገሮችን በምታዘገይበት ቅጽበት እንዴት ፈጥነህ ወደ ስልክ ውስጥ ዳይቭ እንደምትገባ አስተውል። አእምሯዊ ህይወትን ምን ያህል በእቅድ ሳይሆን በደመነፍስ ምላሽ በመስጠት ሪአክት በማድረግ በሪአክሽን ውስጥ እንደሚኖር ተመልከት። ጫጫታው የሚኖረው እዚህ ጋር ነው፣ ከውጪ ሳይሆን ቀንህን በሚቀርጹ ልምዶች ውስጥ። እነዚያን ልምዶች ስታያቸው የመስበር ኃይል ታገኛለህ። የማቋረጥ ኃይል ታገኛለህ። ቀጣዩ እርምጃ ማስወገድ ኢሊሚኔሽን ነው ማለት ነው። ለዘላለም ወይም በከባድ መንገድ አይደለም፣ ነገር ግን በእቅድ ከትኩረት ላይ ብዙ የሚሰርቁህን የጫጫታ ምንጮች ትቀንሳለህ። ኖቲፊኬሽኖችን ታጠፋለህ። የማያስፈልጉ አፕሊኬሽኖችን ታስወግዳለህ። የሆነ ጊዜ ላይ ራስህን ስትገዛ አሉ አፕሊኬሽኖቹ ግን አትጠቀማቸውም፣ አትከፍታቸውም ወይ ጊዜ ትመድብላቸዋል። እያንዳንዱ ከኪስ ውስጥ ከስልክህ ላይ የሚሰማህን ንዝረት ቀጥሎ ምን እንደምታደርግ እንዲወስንብህ መፍቀድ ታቆማለህ። በአእምሮህና እሱን ለመቆጣጠር በሚፈልገው ዓለም መካከል ልዩነት ትፈጥራለህ፣ መለያየት ትፈጥራለህ፣ ቦርደር ታበጃለህ። አይ ምን ነው በቃ ትላለህ። ጫጫታን ስትቀንስ ያልተጠበቀ ነገር ይከሰታል። ዓለም ፍጥነቷ ይረግባል፣ አስቸኳይነቱ ይጠፋል፣ አእምሮ ይረጋጋል። የራስህን ድምፅ መልሰህ መስማት ትጀምራለህ። ሐሳቦችን ሙሉ በሙሉ ከቀልብያ ሆነ ሙሉ በሙሉ ማሰብ ትጀምራለህ። ያለማንም ጣልቃ ገብነት ምን ዋጋ እንዳለው ማየት ትጀምራለህ። በዚያ ጸጥታ ውስጥ ዲሲፕሊን የማይቻል መሆኑ ያበቃል፣ ተፈጥሯዊ ይሆናል። ምክንያቱም ዲሲፕሊን የፍላጎት ኃይል ወይም የዊል ፓወር ውጊያ ብቻ አይደለም፣ የትኩረት ውጊያም ጭምር ነው። ትኩረትህ ደግሞ ጠፍቶ መሄዱን ሳታውቅ በፊት በጫጫታ ይዘረፋል። አንድ የጫጫታው ሲቀንስ ግን ግልጽነት ይመለሳል። ግልጽነት አቅጣጫውን ያሳያል። አቅጣጫው ደግሞ ድርጊቱን ቀላል ያደርገዋል። ቀላል ድርጊት በወጥነት ሲደጋገም ዲሲፕሊን ይሆናል። ነገር ግን ጫጫታ መቀነስ ጥንካሬን ይጠይቃል። ጊዜያዊ ጥንካሬ አይደለም፣ የማያቋርጥ ጥንካሬን ይጠይቃል። ትኩረት መበታተን ከጥረት ይልቅ ቀላል ሆኖ በሚሰማበት ጊዜ አይሆንም የማለት ጥንካሬ። አእምሮህ አነቃቂ ነገር ሲራብ፣ እነዛ አጫጭር ቪዲዮዎችን ሲራብ፣ እነዛን አነቃቂ ዶፓሚኖችን ሲራብ ጸጥታን የመምረጥ ጥንካሬ። ማንም ሰው ለምን እንደምታደርገው ባይረዳውም እንኳን ትኩረትህን የመጠበቅ ጥንካሬ። አብዛኛው ሰው አያደርገውም። በነገራችን ላይ በጫጫታ ውስጥ መኖራቸውን ይቀጥላሉ። በአስቂኝ ነገሮች ብቻ ህይወት በፋስት ፉድ አይሆን። በጫጫታ ውስጥ መኖራቸውን ይቀጥላሉ። በመረጃዎች ባህር ውስጥ መስጠማቸውን ይቀጥላሉ። ይመርጣሉ። ለሚመጣባቸው ለእያንዳንዱ የደመነፍስ ግፊት ትኩረታቸውን አሳልፈው ይሰጣሉ። አንተ አታደርገውም። አንተ እዚህ ያለው ለተለየ ነገር ነው፣ ለተለየ ዓላማ ነው። አንቺ አታረጊውም። አእምሮህን በቁጥጥር ስር ለማዋል ነው እዚህ ያለሽው። ከተነሳሽነት፣ ከስሜት ወይም ከምቾት በላይ የሚቆይ ዲሲፕሊንን ለመገንባት ነው እዚህ የመጣው። አሁን እዚህ ጋር ከኔ ጋር ቁጭ አልከው። አብዛኛው ሰው የሚሸሸውን ስራ ለመስራት ነው እዚህ ያለ ነው። አብዛኛው ሰው የሚሸሸው ስራ መሆኑን ለማረጋገጥ ትፈልጋለህ? ማንም ሰው ለምን እንደምታደርገው ባይረዳውም እንኳን ትኩረትን የመጠበቅ ጥንካሬ አብዛኛው ሰው አያደርገውም። በጫጫታ ውስጥ መኖራቸውን ይቀጥላሉ። እንዲቀዝፉ፣ እንዲዋኙበት በተዘጋጀው የመረጃ ባህር ውስጥ መስጠምን ይመርጣሉ።
ለሚመጣባቸው እያንዳንዱ የደም ነፍስ ግፊት ትኩረታቸውን አሳልፈው ይሰጣሉ። አንተ ግን አታደርገውም። አንተ እዚህ ያለኸው ለተለየ ነገር ነው፣ ለተለየ ዓላማ ነው። አእምሮህን በቁጥጥር ስር ለማዋል ነው እዚህ ያለኸው። እዚህ ያለሽው ከተነሳሽነት ከስሜት ወይም ከምቾት በላይ የሚቆይ ዲሲፕሊን ለመገንባት፣ ስነ ስርዓት ለመገንባት፣ ስነ ስርዓት ለመያዝ ነው የመጣኸው። እዚህ የተቀመጥነው ለዛ ነው። አብዛኛው ሰው የሚሸሸውን ስራ ለመስራት ነው እዚህ ያለኸው። ጫጫታን መቀነስ ማለት አካባቢህን መጠበቅ ማለት ጭምር። የአካባቢ ሁኔታ ድርጊቶችህን ከምቾትህ በላይ ይቀርጻቸዋል። የተበላሸ ክፍል፣ የተበላሸ አካባቢ፣ የተበላሸ አእምሮን ይፈጥራል። ደጋግመህ የተበላሸ ነገር የምታይ ከሆነ የተበላሸ አእምሮ አላለመፈጠሩ ምንም ዋስትና የለ። የተዝረከረከ ጠረጴዛ የተዝረከረከ አስተሳሰብን ይወልዳል። ጫጫታ የበዛበት የጫጫታ አካባቢ የጫጫታ ውስጥ ህይወትን ይፈጥራል። ዲሲፕሊን የሚያድገው በስርዓት በመዋቅርና ትኩረትን ከሚሰርቁ ሳይሆን እንቅስቃሴን ከሚደግፉ ቦታዎች ውስጥ ነው። ለዚህ ነው በዲሲፕሊናቸው ጠንካራ የሆኑ ሰዎች ስለ አካባቢያቸው በጣም የሚጨነቁት፣ መራጭ የሆኑት። ቦታቸውን ልክ እንደ ማንነታቸው ክፍል አድርገው ነው የሚጠብቁት። ይህን ስለ ታዲያ እዛ ሌግዠሪ ምናምን እሱ እንዳለ አሪፍ ሆኖ በደረጃው የምትደርስበት ሆኖ ባለህበት ሁኔታ ግን ይህንን ኢንቫይሮንመንት መፍጠር ይቻላል። ቦታቸውን ልክ እንደ ማንነታቸው ክፍል አድርገው ይጠብቁታል። ምክንያቱም ማንነታቸው ነው። ኖር እዚህ ቦታ ላይ አንድ ትልቅ ነገር እየገነባን ብሎ መናገር። ከእንግዲህ በውዥንብር ውስጥ አንኖርም፣ እዚህ ቦታ ላይ አንድ ትልቅ ነገር እየገነባን ነው ብሎ እንደ መንገር ነው። አካላዊ አካባቢ በቁጥጥር ስር ሲሆን ዲጂታል ከባቢ ደግሞ የሚባለው አሁን የዚህ ዘመን ነገር አለ። አካላዊ ከባቢ በቁጥጥር ሲሆን ዲጂታል ከባቢ መከተል አለበት። አብዛኛው ጫጫታ የሚኖረው በዲጂታል ህይወት ውስጥ ነው ያለው። አሁን የዲጂታል ዓለም የዘመናችን የትኩረት መዋጊያ ሜዳ ሆኗል። ሁሉም ትኩረትህን ለማግኘት ነው ውጊያ እያደረገ ያለው። ስልክ ላይ እንዲሁም መቧጨር፣ ማሸብለል የዲጂታሉ ዓለም የዘመናችን የትኩረት የፎከስ የአቴንሽን የውጊያ ሜዳ ነው። ስልክ ላይ እንዲሁ ዝም ብሎ መቧጨር፣ ማሸብለል፣ ስክሮል ማድረግ ጉዳት የሌለው ነገር አይደለም። አሁን ባለው ቅጽበት የመገኘት አቅምህን ለማዳከም የተሰራ ሰው ሰራሽ ዶፓሚን ነው፣ አነቃቂ ነው፣ ኒኮቲና ነው። የማያልቁ ገጾች በጥልቀት የመስራት ዲፕ ወርክ አቅምህን ያጠፋሉ። ፈጣን የደስታ ሆርሞኖችን እውነተኛ ጥረትን አሰልቺና አነቃቂ እንዲሆኑ ያደርጉታል። በዲጂታል ጫጫታ ውስጥ ብዙ በቆየህ ቁጥር ዲሲፕሊን ይበልጥ ይከብዳል። አንድ ምሳሌ ላንሳ እዚህ ጋር። ከዛሬ 5 ዓመት 6 ዓመት 7 ዓመት በፊት ምን ያህል ረጅም ቪዲዮዎችን ታይ ነበረ በዩቲዩብ ላይ? ምን ያህል ረጅም መጽሐፎችን ታዳምጥ ነበረ? የ12 ሰዓት የ7 ሰዓት የ8 ሰዓት መጽሐፎች አሉ እዚህ ቻናል ላይ። አሁን እነሱን ለማዳመጥ አሁን እነሱን የ1 ሰዓት የ2 ሰዓት የ4 ሰዓት የ5 ሰዓት ነገሮችን ለመከታተል ምን ያህል ትዕግስቱ አለ? አሁን ስፔሻሊ ቶሎ ከመጣ በኋላ አጭር ነገሮች፣ አጭር እርካታ፣ አጫጭር ነገሮች በጣም ከመልመዳችን የተነሳ አሁን ረጃጅም ነገሮች ላያችን ላይ መሳሪያ የተደቀነ እስኪመስለን ድረስ ነው የሚከብዱ ነው አይደለም? እስቲ በኮመንት ላይ ያሳውቁ። በዛው ለዚህ ቻናል እንግዳ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ ላይክ አድርጉ፣ ሼር አድርጉ፣ ሐሳባችሁን አጋሩ። እንቀጥላለን። ስለዚህ በዲጂታል ጫጫታ ውስጥ ብዙ በቆየህ ቁጥር ዲሲፕሊን ይበልጥ ይከብዳል። ስለዚህ ትቀንሳለህ፣ ጸጥ ታደርጋለህ፣ ታጠፋለህ፣ መልሰህ ታደራጃለህ፣ ቁጥጥሩን በእጅህ ታደርጋለህ። ይህን ስታደርግ አእምሮህ ይበልጥ ግልጽ ይሆናል፣ ጉልበትህ የተሳለ ይሆናል፣ ቀንህ ቀለል ያለ ይሆናል፣ ጭጋጉ ይገፈፋል፣ ከአቅም በላይ የሆኑ ስሜቶች ይጠፋሉ። ድንገት ዲሲፕሊን ግንብ የመግፋት ያህል መሆኑ ያበቃለታል። ሁልጊዜም እዚያ የነበረን በር ከፍቶ የመግባት ያህል ቀላል የሆነ በጫጫታው ምክንያት ማየት አልቻልህም ነበር እንጂ አሁንም እዛዋል። አእምሮህ ተበላሽቶ አልነበረም፣ ከልክ በላይ ተጭኖ ጫና በዝቶበት ነበር እንጂ አሁን መልሰህ እየተረከብከው ነው። ጫጫታን መቀነስ የአንድ ጊዜ ውሳኔ አይደለም፣ የዕለት ተዕለት ልምምድ እንጂ። የዕለት ተዕለት ልምምድ፣ የዕለት ተዕለት ወሰን። ትኩረት የሚሰረቅበትን መንገድ ጸጥ ባደረክ ቁጥር ዲሲፕሊንህን ታጠናክራለህ። ከጫጫታ ይልቅ ትኩረትን በመረጥክ ቁጥር ማንነትህን መልሰህ ትገነባለህ። ዓለም ወደ አእምሮህ እንድትገባ ባልፈቀድክ ቁጥር በሕይወትህ ላይ ቁጥጥር እንዳለ ያንን እውነት ታጸናለህ። ጠንካራ ሰዎች የሚነሱት በዚህ መንገድ ነው። የበለጠ ጠንካራ፣ ብልህ ወይም ተሰጥኦ ስላላቸው አልነበረም አይደለም። ሁላችን የተሰጠን ተመሳሳይ የሆነ ነገር አለ።
ትኩረታቸው በማይናወጥ ወጥነት ባለው ሁኔታ ስለሚጠብቁት ነው። እነዛ ሰዎች ጫጫታውን ስትቀንስ ዲሲፕሊን ሊያድግ በሚችልበት ምቹ ሁኔታ ይፈጠርለታል። አሁን የተመቻቸ ለም መሬት ለም አፈር ያገኛል። ግልጽነት የሚራብበት ትራባለህ። ድርጊት ተፈጥሯዊ የሚሆንበት አእምሮ ከራሱ ጋር መዋጋቱን የሚያቆምበት ያ ልዩ ቅዱስ ቦታ። እናም በመጨረሻ መሆን የሚገባህን ሰው የምትሆንበት ቦታ። ምክንያቱም እውነቱ ቀላል ነው። ጫጫታ ዲሲፕሊንን ይገድላል፣ ጸጥታ ግን ይገነባዋል። አንተ ደግሞ ጸጥታን እየመረጥክ ነው። ስለዚህ ቅዱሱ መጽሐፍ እንደሚል ትነቅልና ታፈርስ ዘንድ እንደዛ ነው። ትነቅላለህ፣ ታፈርሳለህ፣ ከዛ አዳዲስ ነገር ትገነባለህ፣ ከዛ ቢካም ትሆናለህ ማለት ነው። አንተ ትሆናለህ ማለት ነው። መሆን የሚገባህን ትሆናለህ ማለት ነው። ስሪትህን፣ መደበኛነትህን ታገኛለህ ማለት ነው። ስለዚህ ትኩረትን መልሶ ስለመቆጣጠር ያነሳንበት ክፍላችን እዚህ ላይ ያበቃል። በሶስተኛው ክፍል የቀንህን መጀመሪያ ሰዓታትን ስለመቆጣጠር፣ ቀንህን ኦን ስለማድረግ፣ የራስህ ስለማድረግ እንነጋገራለን። እዚሁ ቆዩ። ተመልሳችሁ ነው ተመልሰና ተመልሰሽ ነይ ተመልሰን እንገናኛለን። አንድ ጥያቄ ስቲል ጠይቃችሁ፣ አንድ ነገር እንዲደረግላችሁ፣ አንድ ሰው የሆነ ነገር እንዲያደርግላችሁ ምን ያህል ጊዜ አስገድዳችሁ ታውቃላችሁ? እና አስገድዳችሁ ደግሞ ያንን ነገር ተደርጎላችኋል ወይ አስደርጋችኋል ወይ አስደርገናል? ዛሬ ሌሎችን ስለማስገደድ አይደለም የምናወራው። እንዴት ራሳችንን ማስገደድ ፎርስ ማድረግ ግድ ማለት እንደምንችል እንነጋገራለን። ምክንያቱም ለሁሉም ነገር ወሳኝ ነገር ስለሆነ ነው። ይሄ በጣም በጣም ወሳኝ ነገር ነው። ነገሮችን የምታከናውነው ተነሳሽነት ወይም ሞቲቬሽን ሲኖርህ ብቻ ከሆነ የምትመኘውን አይነት ህይወት መቼም ቢሆን ማምጣት አይቻልም። ከባድ ነው። ያንን ህይወት መገንባት አይቻልም በተነሳሽነት ደስ ሲል ብቻ ማለት ደስ ሲል ተደርጎ ማለት ነው። አብዛኞቻችን ይህንን እውነታ በውስጣችን እናውቀዋለን በደንብ በቲዮሪ ደረጃ ጥንቅቅ አድርገን ነው የምናውቀው። ነገር ግን ፊት ለፊት ለመጋፈጥ እንፈራለን። ልክ እንደ አየር ጸባይ ሁሉ ተነሳሽነትም በራሱ ጊዜ ተቀያይሮ እስኪመጣ ድረስ እንጠብቃለን። ፍሊፕ አውት ፍሊፕ ዳውን ዓለምን ወይም አካባቢያችን፣ ሰዎችን፣ የሥራ ፕሮግራማችንን፣ ጭንቀታችንን ወይም ያለፈ ታሪካችንን እንወቅሳለን። ነገር ግን ስሜትና ተነሳሽነት ብቻውን የትም ሊያደርሰን አይችልም የሚለውን ቀላል እውነት ለመቀበል እንሸሻለን። እውነተኛ ዲሲፕሊን ወይም ራስን መግዛት የሚጀምረው ተነሳሽነትን የመጠበቅ አባዜ ሲሞት ነው። አብዛኛው ሰው ግን ይህንን የመቀየሪያ ነጥብ መቼም ቢሆን አይደርስበትም። ሙሉ በሙሉ ፍላጎት በሌለበት ቅጽበት እንኳን እርምጃ ከመውሰድ ጋራ ነው የሚገናኘው። በፍጹም ደስ በማያሰኝ አየር ጸባይ ውስጥ ተነስቶ የሆነ ነገር ማድረግ። ስለ ዲሲፕሊን ስናወራ አትሌቶቻችንን ብንመለከት በፍጹም ደስ ከሚል እንቅልፍ ላይ ተነስቶ በፍጹም ደስ በማይል የአየር ጸባይ ላይ ትሬኒንግ እንደማድረግ ነው። ዲሲፕሊን የሚገነባው ውስጣዊ ተቃውሞ ባለባቸው በዚያ ቀዝቃዛ የፈተና ቅጽበቶች ውስጥ ነው። ጠዋት ከአልጋ መነሳት በማትፈልግበት ጊዜ ልታስወግዳቸው፣ ካንተ ድራሻቸውን ልታጠፋቸው በምትሞክራቸው ከባድ ስራዎች እና አስፈላጊ መሆናቸውን እያወቅ ያው በተለያየ ጊዜ ሰዓት ስለ ዲሲፕሊን በጣም ወሳኝ ነው። ብዙ ነገር አውርተናል ሌላ ጊዜ። ዲሲፕሊን ማለት ያ የወሰንከው ውሳኔ ማንነትህ እስኪሆን ድረስ ደጋግመህ የምትወስነው ውሳኔ ነው። ይሄ ዲሲፕሊን ሲባል እኛ የምናውቀው የክፍል የትምህርት ቤተሰብ ስነስርዓት ምናምን እሱ አይደለም። እሱኛው ዲሲፕሊን አይደለም። ጨዋነት ምናምን እሱኛው አይደለም። እሱ መልካም ነው። በየቦታው ስሜትህን ተከተል፣ ልብህ የሚልህን ስማ፣ ነገሮች ትክክል እንደሆኑ እስኪሰማ ጠብቅ የሚሉ መልእክቶች የሚሉ የተለያዩ ንግግሮች በተለያየ መልክ ላያችን ላይ እንደ ጎርፍ ይመጡብናል። ነገር ግን እውነታው ከዚያ በጣም የጠነከረ ከዚያ በጣም የተለየ ነው። ስሜትህ በፍጹም ሊታመን የሚችል ነገር አይደለም። ስሜትህ በእንቅልፍ ጥራት፣ በጭንቀትህ፣ በአየሩ ጸባይ፣ በሰዎች አስተያየት፣ በትርፍ ወሬዎች ማለት አሉባልታዎች፣ በትውስታዎችህና በፍርሃቶችህ ምክንያት በየደቂቃው ይዋዥቃል። ስሜት እንደዛ ነው። መዋዠቅ ነው ስራው። አሁን ከላይ በጠቀስናቸው ነገሮች እና እሱ በዋዠቀ ቁጥር እሱን ተከትለን እንዴት ነው የሚሆነው? ህይወትህ በስሜት የሚመራ ከሆነ ዛሬ ያለ ነገ የማይኖር የማይረጋጋ ሰው ትሆናል። አለመረጋጋትና ውዥንብር ደግሞ የማንኛውም ህልም የማንኛውም ቪዥን ጠላት ነው።
አንተ የሚያስፈልግህ ስሜት ወይም ሞቲቬሽን መነሳሳት ምናምን አይደለም። የሚያስፈልግህ የማይናወጥ መርህ ስታንዳርድ ነው። ስታንዳርድ ያለው ነገር በቃ ደረጃ ሊኖረው ይገባል፣ መለኪያ። የዲሲፕሊን ዋናው ኮር ልቡም ይሄው ነው። እንግዲህ መርሆች አይዋዥቁም፣ መርሆች ድርድር አያውቁም። መርሆች አንተ መድከምህን፣ መጨነቅህን፣ መሰልቸትህን ወይም ተነሳሽነት ማጣትህን ግምት ውስጥ አያስገቡ። ደንታም የላቸውም ስላንተ መሰልቸት፣ ጨነቅ፣ ስላንተ መድከም ወይም ተነሳሽነት ማጣት በፍጹም እነዛን ነገሮች ግምት ውስጥ አያስገቡም። ልክ መርህ እንደ ግራቪቲ ማለት ነው። ግራቪቲ አንተ ደስ አለህ አላለህ አለ፣ የትም አገር ብትሄድ አለ፣ ብትነሳ ብትፈርጥ አለ ግራቪቲ። መርሆችም ከስሜት ውጪ በተናጠል ይቆማሉ። ከስሜት በተቃራኒው ለብቻቸው ነው የሚቆሙት። ሁሉም ነገር ወደ ጎን ሊጎትትህ ሲሞክር አንተን አቀንተው ለማቆም ነው እነሱ ያሉት። በህይወትህ ውስጥ መርሆችን ስትገነባ ስሜትህ ሊሰብረው የማይችለውን ጠንካራ መዋቅር ትሰራለህ። ከጥርጣሬ ከምክንያቶችና በዙሪያ ካለው ጫጫታ ሁሉ በላይ የጠነከረ መሰረትን ትጥላለህ። መርህ ከስሜቶች በላይ ነው። ግልጽነት ወይም ክላሪቲ ከስሜት በላይ ይበረታል፣ ይጠነክራል። ምን ማድረግ እንዳለብህና ለምን እንደሚያስፈልግህ በትክክል ስታውቅ እንዲሁም መባዘንህን ታቆማለህ። ወጧ እንዳማረላት ሴት ከራስህ ጋር ለመደራደር የምታጠፋውን ጉልበት ትቆጥባለህ። ድርድር አትፈጥርም ከራስህ ጋር። ሰዎች በየቀኑ በጥቂት ደቂቃዎች ውስጥ ሊያልቁ የሚችሉ ስራዎችን ለመወሰን በድጋሚ ለማሰብ፣ ለማዘግየት ወይም ለመተንተን ብቻ ብዙ ሰዓታትን ያባክናሉ። ይህ አሳዛኙ እውነታ ነው። ግልጽነት ግን ያንን መወላወል፣ ያንን ወላዋይነት ያጠፈዋል። ማመንታትን ጸጥ ያደርገዋል፣ ረጭ ያደርገዋል። ዲሲፕሊን ስር መስደድ የሚጀምረው በዚህ ግልጽነት ውስጥ ነው። ባለስልጣንነት አውቶሪቲ ከስሜት በላይ ይበረታል። በገዛ ራስህ ላይ ልትከተለው እንደሚገባ መሪ ሆነ ራስህን ማዘዝ መልመድ አለብህ። በልመና ወይም በምክንያት ምናምን አይደለም። ኧረ እኮ ይሄ ነገር ይጠቅመናል፣ እንዴት ነው እንደዚህ እናድርገው ምናምን አይደለም። እንደሱ አይደለም። በጥብቅ አቅጣጫ በመስጠት መመሪያ በመስጠት በመረጋጋትና በጽናት ለራስህ ጠንካራ መመሪያ ስትሰጥ አእምሮህ ምላሽ ይሰጣል። ባለስልጣንነት እንቅስቃሴን ይፈጥራል። አውቶሪቲ አለ አሁን አትለማመጠው ምናምን አረ እንነሳ ምናምን አረ እንሂድ እዛ ይጠቅመናል። እንቅስቃሴ ዲሲፕሊንን ይገነባል። ዲሲፕሊን ደግሞ ውጤትን ያመጣል። ትክክለኛነት ከውዥንብር በላይ ይበረታል። ብዙ ሰዎች የሚወድቁት ደካማ ስለሆኑ እኮ አይደለም። ብዙ ህይወታቸው ስትራክቸር መዋቅር ስለሌለው ነው። ሁሉንም ነገር በአንድ ጊዜ ለመቀየር ይሞክራሉ። ትላልቅ እቅዶችን ያወጣሉ። ከአቅም በላይ የሆኑ ተስፋዎችን ይሰንቃሉ። በመጨረሻም በራሳቸው ምኞት ከባድነት ስር ተጭነው ይወድቃሉ። ይጫናቸዋል ላያቸው ላይ። ዲሲፕሊን የሚኖረው ግን በቅንነት በሚደጋገሙ ትናንሽ ትክክለኛ ድርጊቶች ነው። አንድ ስራ፣ አንድ እርምጃ፣ አንድ ግልጽ አቅጣጫ። ትክክለኛነት መረጋጋትንና ወጥነትን ይገነባል። ወጥነት ደግሞ ማንነትን ይገነባል። የሚመጋገቡ የሚተሳሰሩ ነገሮች ናቸው። ጊዜ አጠቃቀም ከምኞት በላይ የበረታ ነው፣ ይበረታል። በኋላ የሚለው ቃል በሰው ልጅ ቋንቋ ውስጥ ካሉ እጅግ አደገኛ ቃላት አንዱ ነው። በኋላ ህልምን ያጠፋል። ነገ መነቃቃትን ይገድላል። በኋላ በኋላ በራስ መተማመንን ያቀልጣል። ፈሳሽ ነው የሚያደርግ። በዚህ ዓለም ላይ ከፍ ያሉ ሰዎች አንድ ቀላል እውነትን የተረዱ ናቸው። አሁን ካልሆነ መቼም አይሆንም የሚለውን አሁን እርምጃ መውሰድ። አሁን በተለይም ማድረግ በማትፈልግበት ቅጽበት የዲሲፕሊን መፈንጠሪያ ቦታ እሱ ራሱ ነው። በቃ በማትፈልግበት ሰዓት ላይ መፈንጠሪያው ቦታ እሱ ነው። በሚቀጥሉት ደቂቃዎች ውስጥ ዝም ብሎ ጊዜያዊ መነቃቃትን ወይም ስሜትን አታገኝም። ድምፁ ሲያልቅ አብሮ የሚጠፋ ባዶ መነሳሳት አትፈልግ። እሱን በተሳሳተ መንገድም አትረዳው። ያው የምታገኘው መዋቅርን ነው። ግልጽነትን ታገኛለህ። ስትደክም፣ ተነሳሽነት ሲጠፋ፣ ስትጨነቅ፣ ነገሮች ከአቅም በላይ ሲሆኑ ወይም በገዛ ምክንያቶችህ ስትሰለች የምትከተለው እውነተኛ ስርዓት ሲስተም ታገኛለህ። በአንተ ሙድ የማይመራ ተነሳሽነት ሲጠፋ አእምሮህን እንዴት መልሰህ እንደምታስተካከል ሪሴት እንደምታደርግ ትማራለህ። ትኩረትን የሚሰርቀውን ጫጫታ እንዴት እንደምትቀንስ፣ የቀንህን የመጀመሪር ሰዓት እንዴት በእሱን ለመገንባት የሚጠይቀውን የውስጥ ጦርነት የሚፋለሙት ጥቂቶች ብቻ ናቸው። ትጥቃቸውን ታጥቀው የሰር ብለው ወደ ፍልሚያው የሚገቡት በጣም ጥቂቶች ናቸው። ያንን ጦርነት ታስተውለዋለህ ከገባህ በኋላ። በመጨረሻም ታሸንፈዋለህ። ምክንያቱም ዲሲፕሊን ማለት ሁል ጊዜ ጠንካራ መሆን ማለት አይደለም። ለገባኸው ቃል ታማኝ መሆን ነው። ኮሚትመንት
ኮሚትድ መሆን ነው። ሁል ጊዜ ዝግጁ መሆን መሰማት አይደለም። በነገራችን ላይ አይሰማም በፍጹም እንደሱ። ምንም ቢሰማህም ለመንቀሳቀስ መምረጥ ማለት ነው። ቢሞቅህ ቢበርድህ፣ ብትፈራ ብትደፍር፣ ደስ ቢልህ ደስ ባይልህ መጠበቅ አይደለም መወሰን ነው እንጂ ስለ ተነሳሽነትም አይደለም ስለ ማንነት እንጂ። ማንነትህ ደግሞ የሚገነባው ሁል ጊዜ ደጋግመህ በምታደርገው ድርጊት ነው። በተለይም ማድረግ በማትፈልግበት ቅጽበት። መልካም፣ አሁን እዚች ጋር ትንፋሽ ውሰድ። ትንፋሽ አሳጣው መሰለኝ አይደል? ለአንድ ደቂቃ፣ ለአንድ አፍታ፣ ሁሉንም ነገር ጸጥ አድርገው ለተወሰነ ደቂቃ። ወደ ኋላ እየጎተተ ያለውን ነገር ምን እንደሆነ አስብ እስኪ። ማዘግየት፣ ድካም፣ ፍርሃት። አሁን ያንን ሁሉ ትተህ አንድ እርምጃ ወደፊት እየተራመድክ ነው። ዲሲፕሊን የሚጀምረው እዚህ ጋራ ነው። የሆነ ቀን ምናምን አይደለም፣ በኋላም አይደለም። አሁን እንጀምር እስቲ። አላህ አይደል እስካሁን እዚህ ጋር በላይክ አድርግና እንቀጥል። አንድ ብለን እንጀምራለን። እሺ እንቀጥላለን። እስቲ አንድ ነገር እዚህ ጋር ላንሳ። ተቀጥረህ እየሰራህ በጣም ታታሪ ሰራተኛ፣ በድርጅቱ በአለቃህ በሰራተኞች በጣም የምትወደድ፣ ከስተመሮችም በደንበኞችም የአገልግሎት ሰጪ ቦታ ላይ ከሆነ እንደዛ በጣም የምትወደድና ተፍተፍ ብለህ በቃ ያለሱ የሚባልለት ከላይ እስከታች ስምህ በቃ የገነነ አለቃህ እስኪቀናበት ድረስ ማለት ነው። እንደሱ ሆነ እየሰራሽ እያለ አንተም አንቺም ካልኩኝ በቃ ለራሳችሁ አድርጋችሁ አዳምጡኝ። እየሰራህ እያለ ድንገት ሐሳብ ይመጣልሃል። ኢንተርፕረነር መሆን ያምርሃል። ወይም ደግሞ በቃ በራሴ እንደዚህማ ከሆነ በራሴ ብሰራስ። ከዛ በተለያየ ሁኔታዎች ደግሞ በተለያየ አይነት ነገሮች ኢንፎርሜሽን ትሰማለህ። ለራስህ ተቀጠር፣ አለቃ አያስፈልግህም ምናምን የሚባል ነገር ትሰማና በራስህ ለመጀመር ትነሳለህ። ከዛ ድርጅቱን ለቀህ ትወጣለህ። ከዛ እዛ ጋ ጥይት የነበርከው ሰውዬ የራስን ስራ ስትጀምር ቀስ በቀስ መንጓተት ትጀምራለህ። ስታየው እንዳሰብከው አይሆንም። እንደዛ ነው፣ እንደዚህ ነው፣ እንዴ ምንድነው ይሄ ነገር ትላለህ። ብዙ ነገር ታስባለህ። ለምን እንደሆነ ልንገርህ። ሰነፍ ስለሆንክ ነው፣ ወይም ደግሞ ስነ ስርዓት ስለሌለህ ነው እንደዛ ይሆንከው። እዛ እያለሁ ለምን እንደዛ ሆንኩ ካልከኝ፣ እዛ እያለህ በአለቃህ ስነ ስርዓት ስር ነው ስነ ስርዓት ይዘህ የነበርከው። ስነ ስርዓቱ ያለቃህ እንጂ ያንተ አልነበረም። ከወጣህ በኋላ ነገሮች አሉን ሲሉ አልሳካስ ሲሉ አለቃህ ቋጥሮብህ አይደለም፣ አስቋጥሮብህም አይደለም፣ ረግሞህም አይደለም። ቆይ እዚህ ጋር አንድ ነገር ልብ በል፣ በተሳሳተ መንገድ እንዳትረዳኝ። ቋጠሮ የለም እያልኩ አይደለም። እዚህ ጋር ቋጠሮም አለ፣ አስቆጣሪም አለ፣ ቋጣሪም አለ። ነገር ግን እኛ በራሳችን ላይ የምንቋጥረው ቋጠሮ ይበልጣል። ስለ ቋጠሮ ኧረ በደንብ ነው ያለው፣ በደንብ ይሄ ፀሐይ የሞቀው አደባባይ የወጣ ሁሉም የሚያውቀው ነገር ነው። እኔ ልነግርህ የፈለግኩት ያኛው ስለዛኛው ቋጠሮማ እንነጋገርበታለን። ግን እኛ ራሳችን ላይ የምንቋጥረውን ቋጠሮ ወይም ደግሞ በራሳችን ቁጥጥር ስር ያለውን ነገር መጀመሪያ ማየት፣ መፍታት፣ ራሳችንን መፈተሽ ስላለብን ነው ይህን ነገር ማነሳለህ። እየገባህ ይመስለኛል። ታገሰኝ። ያው ትንሽ መረር ያለ ነገር እንደሆነ ይገባኛል። አየህ እዛ ጋራ እስቲ አስብ። የሆኑ ቀናቶች ኧረ ያ ነጭናጫ ሰው፣ ኧረ ያ ኃይለኛ አለቃይ፣ ኧረ እንደዛ እሱ ሳይገባ ቀድሜው ልግባ ብለህ በሌሊት በቃ ሁሉ ተነስተ እንደውም በህልምህ አንተ እስካሁን ድረስ አልገባህም እንዴ ምናምን ብሎ ሲጮህብህ አይተህ ተነስተህ የምትሄደው ስነ ስርዓት ያስከው በሰውየው ስር ስለነበረ ነው። በዛ በአለቃ ስር ማለት ነው። አንተ የግልህ የራስህ ዲሲፕሊን አልገነባህም ነበረ ማለት ነው። አየህ። ስለዚህ ብዙ ነገሮች ስነ ስርዓት ያስይዙሃል። እዛ ጋር ደሞዝ ይቆረጥብሃል፣ በረርም ሊኖር ይችላል፣ ቁጣ አለ፣ ግልምጫ አለ፣ ፊት መነሳት አለ። እነዚህ ሁሉ ስነ ስርዓት እንድትይዝ አድርገውህ ነበረ። ይሄ ማለት ችሎታ የለህም ማለት ነው አይደለም። ችሎታው ያንተ ነው አለ። ተወዳጅ አልነበርክም ማለት ነው። ትወደዳለህ በደንብ። ስምህ ከላይ እስከታች በቃ እንትናዬ ነው። በቃ ከስተመር የሚመጣል እንትና የለም እንትና ቢሰራልኝ እንትና ቢያደርግልኝ የምትባል ሰው ነህ። ወደ ራስህ ግን ስትመጣ ደመና የሆነ ቀን ቆይ እስቲ ትንሽ ደመናው ገለጥ ይበል።
ዝናብ የሆነ ቀን አይ ዛሬ ዝናብ ነው። ሰኞ ሲሆን ብላክ መንዴይ ትላንትና ኳስ አይቼ እንትን ሆኜ እንደዚህ አድርጌ ዛሬ እንዴት አድርጌ ወደ ስራ እሄዳለሁ ትላለህ። አሁን የማን ነው ስራው? ያንተ ነው። ተቆጣጣሪው ማን ነው? አንተ ነህ። አለቃው ማን ነው? አንተ ነህ። አየህ፣ እዚህ ጋር ነው ትልቅ ዲሲፕሊን የሚጠይቀው። ስለዚህ ይሄ አሁን ዛሬ አንስተን የምንነጋገርበት ነገር በጣም ስለሚረዳህ፣ ስለሚያግዝሽ ወይ ደግሞ ሌላ ሰው በዚህ አቅጣጫ እናንተ በቃ ጥሩ ዲሲፕሊን ያላችሁ ትሆኑና ሌላ የሚያስፈልገው ሰው ካለ ሪኮመንድ እንድታደርጉ በዚሁ አጋጣሚ እጠይቃችኋለሁ። አሁን መቀጠል እንችላለን። የተግባባን ይመስለኛል። ቅድም መሀል ላይ አነስቼ የነበረው ስለ ቋጠሮ አትደናገሩ አለ። እኔ የለም እያልኩ አይደለም። ስለሱም በጊዜው በሂደት እናነሳዋለን። የምናነሳበት ጊዜ ይኖረናል። መጀመሪያ ግን ራሳችን ላይ እንስራ፣ ከሰበበኝነት እንውጣ። መጀመሪያ ራሳችን ጋር ያለውን በቁጥጥር ስራችን ያለውን ነገር በእጃችን ያለውን ነገር ላይ ከሰራን በኋላ ሌላውን እንቀጥልበታለን። ደግሞ አትርሳ፣ እመን እንጂ አትፍራ ይላል መጽሐፍ። ከቋጠሮውም ከአስቋጣሪውም ከቋጣሪውም በላይ የሆነ አምላክ አለን፣ ፈጣሪ አለን። ይህን አትርሳ። እመን እንጂ አትፍራ ያለው ጌታችን በሐዋርያው አማካኝነት ደግሞ ምን ብሏል? በአእምሯችሁ መታደስ ተለወጡ አላለም ብሏል። እንግዲህ በየእምነታችን እንደዚህ አይነት ቀጥታ እንደዚህ እንኳን ባይሆን ተመሳሳይ የሆኑ ነገሮች በየእምነታችን ይኖራሉ ብዬ ተስፋ አደርጋለሁ። ስለዚህ ይህንን መነሻ በማድረግ ዳዊትም ልቡን በእግዚአብሔር አበረታ ብለን በርትተን ወደ ቀጣዩ ክፍል እንሸጋገራለን ማለት ነው። በደንብ ታግሳችሁ አዳምጡ። ይሄ በጣም ወሳኝ መሰረት ነው። ይሄ ለገዛ አእምሮዬ ለገዛ ጭንቅላቴ መጀመሪያ የገዛ ጭንቅላታችን ላይ መስራት ስላለብን እናንተም ይሄ እንድትረዱት በሚል ነው። ስለዚህ አሁን እንቀጥላለን። ወደ ቀደመው ነገራችን እንገባለን ማለት ነው። አብራችሁን ቆዩ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ ማድረግ፣ የደውል ምልክቷን መጫን ይገባችኋል። ምክንያቱም ስለምትጠቀሙ ማለት ነው። ላይክ ማድረግ፣ ይሄ ሐሳብ ይሄ ግንባታ ለሁላችን ስለሚጠቅም ዛሬ ባይጠቅማችሁ ነገ ይጠቅማችኋል። ለእናንተ ባይጠቅም ለልጆቻችሁ ይጠቅማል። ለአንተ ባይጠቅም ለወንድምህ ይጠቅማል፣ ለእህትህ ይጠቅማል፣ ለተለያየ ሰው ይጠቅማል፣ ለልጅሽ ይጠቅማል። አይመስላችሁም? ስለዚህ ታምዝ አፕ ስታደርጉ አልጎሪዝሙ ይሄ ነገር ተገቢ ነው፣ አስፈላጊ ነው፣ ሌሎች ጋር መድረስ አለበት እያለ ለቀቅ ያደርገዋል። ስለዚህ መጀመሪያ የራሳችን ቋጠሮ ራሳችን በራሳችን ላይ የምንቋጠረው ላይ እንስራ በሚል ነው። ርዕሳችን ምንድን ነው? ራስን ማስገደድ። ብዙ ነገሮች አስገድደን ልናቅ እንችላለን። ሰዎችን አስገድደን አሰርተን ልናቅ እንችላለን። ልጆቻችንን አስገድደን አስጠንተን ልናቅ እንችላለን። ዛሬ የምናደርገው ራሳችንን ነው የምናስገድደው። ግድ እንለዋለን ራሳችንን። አብራችሁን ቆይ፣ ቀጥላለን። እሺ፣ እስካሁን ድረስ የተነጋገርነው እንዳለ ሆኖ አንድ ብለን እንጀምርና ተነሳሽነት ሲጠፋ አእምሮህን መልሰህ እንዴት ማስተካከል እንደሚቻል እንነጋገር። የሥራ ተነሳሽነት ወይም ሞቲቬሽን ሲሞት አእምሮ እያንዳንዱ ነገር ካለበት በላይ ማለት ሁኔታው ከሚፈልገው ጫና በላይ የሚከብድና የድብር ቦታ ይሆናል። ምን አእምሯችን ለራስህ እንዲህ ትላለህ፣ ተነስ፣ ተንቀሳቀስ፣ ጀምር ትላለህ። ነገር ግን ትዕዛዞቹ ባዶ ቤት ውስጥ እንዳለ የሹክሹክታ ድምፅ ሆነው ይቀራሉ። ለምን ይሆን? ምንም ለውጥ አያመጡም። ተደጋጋሚ ታደርጋለህ። የሆነ ነገር ታይና ኦኬ አሁን እንደዚህ ያደርጋለሁ ብለህ ትልና ግን አይሆንም። ምንም ብልጭ የሚል ፍንጣቂ እንኳን ነገር የለም። ምንም መነቃቃት የለም። ዓይንህን ከገለጥክበት ቅጽበት ጀምረህ ትከሻ ላይ የሚቀመጥ ከባድ የሆነ ውስጣዊ ተቃውሞ ብቻ ነው የሚሰማህ። በአካል የተቀመጠብህ ነገር የለም ፊዚካሊ፣ ግን ያ ሸክም ይሰማሃል። ለአብዛኞቹ ሰዎች ያ የምርታማነትና የእድገት ጉዞ በጸጥታ ቀስ እያለ የሚፈርስበት ቅጽበት እሱ ነው ለአብዛኞቻችን። ይህ የሚሆነው ተሰጥኦ ስላጣህ አይደለም፣ ፍላጎት ስለሌለህም አይደለም። ነገር ግን ተነሳሽነት በጠፋበት ቅጽበት አእምሮህን እንዴት መልሰህ ማስተካከል ወይም ሪሴት ማድረግ እንዳለብህ ስላልተማርክ ነው። ሪሴት በተኑ የት ጋር እንደሆነ የአእምሮአችን በምን አይነት መንገድ ሪሴት እንደሚደረግ አብዛኛው ሰው ተነሳሽነት ሁል ጊዜ አብሮ ሊኖር እንደሚገባ ያስባል። ሁሌ ተነሳሽነት፣ ሁሌ ፋሲካ የለም ይላል የሀገሬ ሰው። ትክክለኛው አስተሳሰብ በራሱ ጊዜ የሚመጣ ይመስለዋል። ራሱ በቃ መሰስ እያለ የሚመጣ ጉልበት ወይም ኃይል በፈለገው ጊዜ ቡልቅ እያለ የሚፈልቅ ይመስለናል። ግቦቻችን ትልቅ እስከሆኑ ድረስ ዲሲፕሊን በቀላሉ የሚመጣ ይመስለናል። ነገር ግን እውነታው የተለየ ነው። የሰው ልጅ አእምሮ ጠዋት ሲነቃ ዝግጁ ሆኖ አይደለም የሚነቃው። ገና ሲነቃ ግራ ተጋብቶ፣ ትኩረቱ ተበታትኖ፣ ተጨንቆ
ነው የሚነቃው። በተጨማሪም እኛ ሳናስተውላቸው በሚገቡ በመቶዎች የሚቆጠሩ ውስጣዊና ውጫዊ ምልክቶች ይመራል። የእንቅልፍህ ጥራት፣ በደምህ ውስጥ ያለው የስኳር መጠን፣ ጭንቀት፣ ትውስታዎች፣ ያለፉ ነገሮች። እሱን መጠበቅ ማለት የአየር ጸባዩ ከእቅድህ ጋር እንዲስማማ ዝም ብለህ ሰማይ ሰማዩን እያየህ ለጸሎት ሳይሆን ለአየር ጸባዩ እንደመጠበቅ ነው። ለዚህ ነው ቀንህን ጠዋት ስትነቃ በሚሰማህ ስሜት ላይ መመስረት የሌለብህ። የጠዋት መጀመሪያ ሐሳቦች የመጀመሪያ ድርጊቶችህን እንዲወስኑ ከፈቀድክ ቀኑ ሳይጀምር ቁጥጥሩ ከእጅህ ያመልጣል። በቃ ተበልተሃል። እዛ ጋር አእምሮ ምቾትን ይወዳል። በነገራችን ላይ በጣም ምቾት ፈላጊ ነው። የለመደውን ነገርና ቀላሉን መንገድ ነው ሁሌም የሚመርጠው። ምንም ጥረት የማይጠይቀውን ልማድ ይፈልጋል። ስለዚህ ተነሳሽነት ሲጠፋ አእምሮህ ቀስ አድርጎ ወደ ትናንሽ ቀላሉ ድርጊቶች ይገፋሃል። ከባድ የሆኑትን እንዳትሾፋቸው ያደርግሃል። ስልክህን እንድታይ፣ የሆኑ ነገሮችን እንድታዘገይ፣ ትኩረትህን እንድትበትንና እንድትሸሽ ያደርግሃል። ራስህን እንዳታዳምጥ ያደርግሃል። ነገን እንድትመርጥ ያደርግሃል። አይ ነገ አደርገዋለሁ በቃ ምናምን እንድትል። ይህ የሚሆነው አንተ ደካማ ስለሆንክ አይደለም። አእምሮህ የለመደ የሰለጠነበትን ስራ እየሰራ ስለሆነ ነው። እሱ ጉልበትህን ለመቆጠብና ምቾት ከሚነሱ ነገሮች አንተን የመጠበቅ ስራ ነው የያዘው። ወደ ዲሲፕሊን የሚወስደው የመጀመሪያው እርምጃ ይህንን እውነት መረዳት ነው። በነገራችን ላይ ልብ ብለህ አዳምጥ። እዚህ ጋር አእምሮህ ራሱን በራሱ አያስተካክልም። ሐሳቦችህን በራሱ አያደራጅልህም። ሐሳቦችን ያመጣል እንጂ ግልጽነትን፣ ክላሪቲን በወርቅ ሳህን አቅርቦ አይሰጥህም። ያልጋ ወረጃ ብሎ አይሰጥህም። መውሰድ ያለብህን ያንን ከባዱን ምቾት የሚነሳህን እርምጃ በራሱ ምርጫ አይወስድልህም። አእምሮን መልሶ ማስተካከል፣ ሪሴት ማድረግ በተግባር የሚለምዱት ጥበብ ነው። የሚሰለጥኑበትና ሆነኝ ብለው የሚያደርጉት ጥበብ ነው። አንዴ ይህንን ስትማር ዲሲፕሊን የማያቋርጥ ጦርነት መሆኑ ያበቃል። የብቅንቅ ጨዋታ ይቆማል ማለት ነው። ወደ ሆነ ደስ ወደሚያሰኝ ጸጥታ የሰፈነበት የህይወት ሪትም ስልተ ምት ይቀየራል። ሪትሙ በቃ ደስ የሚል ሲምፎኒ ይሆናል። በጣም ከባድ በሆኑ ቀናት እንኳን ልትመለስበት የምትችለው መሰረት ይሆናል። አእምሮ የሚስተካከለው ያንን ሄዚቴት የማድረግ የማመንታት አዙሪትን በማቋረጥ ነው፣ በመረበሽ ኢንተራፕት በማድረግ ነው። ያ የማመንታት ስሜት አድጎ ትልቅ ማዕበል ከመሆኑ በፊት ሰብረህ መውጣት አለብህ። ተነሳሽነት ሲጠፋ የውስጥ ንግግርህ የሆነ የረገበ ልዝዝ ያለ የደነዘዘና እርግጠኛ ያልሆነ ይሆናል። ራስህን ከመምራት ይልቅ ከራስህ ጋር ክርክር ትገጥማለህ፣ ክርክር ትጀምራለህ። እሰጥ አገባ ውስጥ ትገባለህ። ድርድር ትቀመጣለህ። ለመወሰን ከመነሳት ይልቅ በጠረጴዛ ዙሪያ ተቀምጠህ ትደራደረዋለህ። አንድ ትንሽ እርምጃ ወደፊት ከመራመድ ይልቅ ውድቀትን መተንበይ ትጀምራለህ። ለራስህ መጥፎ ነብይ ትሆናለህ። ይህ አደገኛው ቀጠና ነው። ሐሳቦችህ በዚህ ቀጠና ውስጥ ብዙ እንዲዘፈቁ ከፈቀድክ እርምጃ መውሰድ የማይቻል ይሆንብሃል። ስለዚህ ማስተካከያው ወይም ሪሴት በተኑ በፍጥነት መምጣት አለበት። ታዲያ እዚህ ጋር ልብ በል። በስሜት ወይም በጩኸት ወይም የሆነ አይደለም። እንደሱ አይደለም። በግልጽነት ነው። አውቀው ገብቶ ግልጽነት ጭጋጉን ይገፈዋል ራሱ። ግልጽነት አቅጣጫን ይፈጥራል። ግልጽነት ከፊትህ ያለውን ከባድ ስራ አሳንሶ ያሳይሃል። ትችለዋለህ ይልሃል። ጠዋት ተነሳሽነትን አጥተህ ስትነቃ አእምሮህ ረጅም ንግግር አይፈልግም። ኢላማ ታርጌት ነው የሚፈልገው። ቀላል ነገር ግን ጽኑ የሆነ ለአእምሮህ ወደዚህ ነው የምንሄደው ብሎ የሚነግረው አንድ ነገር ነው የሚፈልገው። ሰዎች ወደ እንቅስቃሴ የሚያስገባቸውን አንድ ግልጽ ድርጊት ከመምረጥ ይልቅ ዝግጁ ሆነው ወይም ዝግጁነት እንዲሰማቸው በመሞከር በየቀኑ ጠዋት ብዙ ሰዓታትን ያባክናሉ። ዝግጁነት እንዲሰማቸው። ወዳጄ፣ ዝግጁ ሆኖ መንቃት፣ ዝግጁ ሆኖ መሰማት የሚባል ነገር የለም። እሱ ተረት ነው። እንቅስቃሴ ራስህን ዝግጁ እንድታደርግ ያደርግሃል። ድርጊት ጥንካሬን ይፈጥርልሃል። የመጀመሪያው እርምጃ ቀጣዩን እርምጃ ይወልዳል። ነገር ግን ግልጽነት ብቻውን በቂ አይደለም። ስልጣን ያስፈልጋል። ባለስልጣንነትም ያስፈልጋል። ለራስህ ባለስልጣን መሆን አለብህ። አዛዥ መሆን አለብህ። ሳጅን መሆን አለብህ ለራስህ። ለአእምሮህ እንዴት እንደሚሰማው ከመጠየቅ ይልቅ ምን ማድረግ እንዳለበት የሚነግረው ያ የውስጥ ድምፅ ያስፈልግሃል። አዛዥ የሆነው ድምፅ፣ ኮማንደር የሆነው ድምፅ፣ ያ የኮማንደር ድምፅ። አብዛኞቹ ሰዎች ለራሳቸው የሚናገሩት ክብር እንደሌላቸው ሰው ነው። ማለት የውስጥ ንግግራቸው በማመንታት በተለሳለሰ የሆነ በልስላሴ
የተሞላ ነው። ከማዘዝ ይልቅ ይጠይቃሉ፣ ከመምራት ይልቅ ይመኛሉ። አእምሮ ደግሞ ያንን ልፍስፍስነት ይከተለዋል፣ ይቀበላል። አእምሮ የሚመራውን ድምፅ ጉልበት ይኮርጃል። አስምርባት እችን ነገር። አእምሮ የሚመራውን ድምፅ ጉልበት ይኮርጃል። አእምሮህን መልሰህ ለማስተካከል የውስጥ ድምፅህን ከተቀባይነት ወደ አዛዥነት መቀየር አለብህ። ዛሬ መጀመር ብችል ደስ ይለኝ ነበረ ሳይሆን ማለት ያለብህ አሁን እንጀምራለን ሊሆን ይገባል። ለማድረግ ሞክራለሁ ሳይሆን ማለት ያለብህ ይህ ስራ አሁን ያልቃል፣ ይህ ስራ አሁን ማለቅ አለበት፣ ይህ ስራ አሁን ያልቃል ሊሆን ይገባል። ምናልባት በኋላ ላይ ነገ ምናምን ሳይሆን አሁን። ይህ ቃና በጣም ወሳኝ ነው። ባለስልጣንነት ለአእምሮህ የሚከተለውን ጠንካራ ነገር ይሰጠዋል። ከአስተያየት ይልቅ ትዕዛዝ ይሆናል። የውስጥ ድምፅህ ጠንካራ ሲሆን ሀሳቦችህ ይስተካከላሉ፣ ደርዝ ይዛሉ። ሀሳቦችህ ሲስተካከሉ ደግሞ ድርጊቶችህ ይከተላሉ። ቀጣዩ የአእምሮ ማስተካከያ ደረጃ ትክክለኛነት ነው፣ ፐርሲዥን። የተበታተነና አእምሮ በተበታተነ እቅድ መልሰህ ማስተካከል አትችልም። ዛሬ ውጤታማ መሆን አለብኝ የሚል ደብዛዛ ምኞት ውጥረትን እንጂ ዲሲፕሊንን አይፈጥርም። በነገራችን ላይ ዲሲፕሊን እያልኩ በእንግሊዝኛው ዲሲፕሊን እያልኩ የምጠራበት ምክንያት ስነ ስርዓት የሚለውን ቃል እኛ የምናውቀው ብዙ ጊዜ ስነ ስርዓት ያዝ ምናምን የተለያየ ነገር የተባለን ስላደግን ከጨዋነት ከስነ ምግባር ምናምን ጋር ነው። ይሄኛው ከዛ ያለፈ ነገር ስለሆነ ነው። ስለዚህ ዲሲፕሊን ቀደም ብለንም እየተነጋገረን እንደመጣ ነውና አሁንም በዝርዝር እንደምንነጋገርበት ለዛ ነው ዲሲፕሊን እያልኩ የምቀጥለው። ያው ሲተረጎም አማርኛው ስነ ስርዓት ነው። ስነ ስርዓት ደግሞ ብዙ ጊዜ ከጨዋነት ከምን የተለያዩ ነገሮች ጋር የተያያዘ ነው። ግን በየፕሮፌሽኑ በየሙያው በተለያዩ አይነት ሁኔታዎች ውስጥ የየራሱ የሙያ ዲሲፕሊኖች አሉ፣ የሙያ ስነ ስርዓቶች አሉ። ሙያው የሚጠይቀው የሰው ልጅ እና በዛ ምክንያት ነው አማርኛውን ያልተጠቀምኩት። ስለዚህ ዲሲፕሊን በሚለው እየተግባባን እንሄዳለን ማለት ነው። ውጤታማነት ስራ አይደለም፣ አቅጣጫ እንጂ። አእምሮ ደግሞ ያለ ዝርዝር መረጃ አቅጣጫዎችን በተግባር መተርጎም አይችልም። ዝርዝር መረጃዎችን ብሉፕሪንት ይፈልጋል። ልከኛ ወይም ትክክለኛነት ከአቅም በላይ የሆኑ ትላልቅ ግቦችን ሊለኩ ወደሚችሉ ትናንሽ እርምጃዎች ይቀይራቸዋል፣ ልከኛ ያደርጋቸዋል። ስለዚህ ትክክለኛነት ጭንቀትን ወደ ግልጽነት ይለውጣል። ትክክለኛነት የሚለውን ልከኛ እያላችሁም መስማት ትችላላችሁ። ስለዚህ ትክክለኛነት አእምሮህ ቀጥሎ ምን ማድረግ እንዳለበት በትክክል ይነግረዋል። ያቺ አንዲት መሳሪያ ብቻ ውስጣዊ ተቃውሞን ለመስበር በቂ ናት። ዛሬ ላይ ያለን ሰዎች በምርጫዎች በጣም የተጠለቀለቅን ነን። የተለያዩ አፕሊኬሽኖች፣ ሶሻል ሚዲያዎች፣ ማብቂያ የሌላቸው መዝናኛዎች፣ ማስታወቂያዎች፣ ኖቲፊኬሽኖች፣ የሰዎች አስተያየት፣ ትኩረትን የሚሰርቁ ነገሮች አበዛዛቸው። የምርጫዎች መብዛት መደንዘዝን፣ ፓራሊሲስን ይፈጥራሉ። በጣም ብዙ አማራጭ ሲበዛ ማለት ነው። አይን አዋጅ ይለዋል ያገሬ ሰው። አይን አዋጅ የሆነበትን ሰው ምርጫ ሲበዛ፣ የምርጫዎች መብዛት ሁሉ አማረሽን ገበያ አታውጧት እንደተባለው ሁሉ ነገር ያምራል፣ ሁሉ ነገር ይታያል፣ ሁሉ ነገር አለ፣ ብዙ ምርጫ አለ። ያ መደንዘዝን ይፈጥራል፣ ፓራሊሲስን ይፈጥራል። ትክክለኛነት ግን ምርጫዎችን ለይቶ በማስወገድ መደንዘዝን ያጠፈዋል። አእምሮህን መልሰህ ማስተካከል ከፈለክ ውሳኔዎችን በመዋቅር ተካቸው። በግምት መጓዝን በእቅድ ተካው። ተነሳሽነት በጠፋበት ጊዜ እንኳን፣ ምንም ደስ በማያሰኝ ጊዜ እንኳን ልትከተለው የምትችለውን ወጥ የሆነ ቅደም ተከተል ፍጠር። ከዚያም ጊዜ አጠቃቀሙ ይመጣል። ይህ በአእምሮ ዲሲፕሊን ውስጥ ከሁሉ በላይ ዋጋ የሚነፈገው ክፍል ነው። ጊዜ አጠቃቀሙ ማስተካከያው መስራት አለመስራቱን ይወስናል። ለመጀመር ብዙ ጊዜ በቆየህ ቁጥር ስራው ይበልጥ እየከበደ ይሄዳል። ብዙ ባሰብክበት ቁጥር ብዙ ውስጣዊ ተቃውሞች ይፈጠርብሃል። አረ ይሄ ነገር አራት ችሎ አረ እንደዛ እንትና ሰርቶታ እንትና አንተ ከንትና እንደዚህ በቃ ተቃውሞ። ብዙ ከተደራደርክ ለራስህ ያለህ እምነት፣ ለራስህ ያለህ ግምት እየቀነሰ ይሄዳል። ማስተካከያው በፍጥነት መሆን አለበት። በደቂቃዎች ውስጥ ሳይሆን በሰከንዶች ውስጥ። በአተነፋፈስ ላይ የምታደርገው ትንሽ ለውጥ፣ የሰውነትን አቀማመጥ መቀየር፣ አካላዊ እንቅስቃሴ ወይም አንዲት ድርጊት ቀኑ መጀመሩን ለአእምሮህ የሚነግሩት መነሻዎች ወይም ትሪገርስ እነዚህ ናቸው አሁን የጠቀስናቸው። ወዲያውኑ እርምጃ ስትወስድ አእምሮህ አካልህን ይከተላል። እንቅስቃሴ ማመንታትን ያሸንፋል። እንቅስቃሴ ከልክ በላይ ማሰብን ያቋርጣል። ለዚህ ነው በዲሲፕሊናቸው ጠንካራ የሆኑ ሰዎች ዝግጁ መሆን አለመሆናቸውን ለማሰብ ለራሳቸው ጊዜ አይሰጡትም። መጀመሪያ ይንቀሳቀሳሉ፣ ስሜቱ ደግሞ በኋላ ይመጣል። ድርጊት ስሜትን ይቀይራል እንጂ ስሜት ድርጊትን አይቀይርም። እውነተኛ አእምሯዊ ማስተካከያ ትልቅ ጉልበት አይጠይቅም፣ ሐቀኝነትን ነው የሚጠይቀው። ስሜትህ ሊታመን እንደማይችል ለራስህ
ግልጽ የመሆን ሐቀኝነት፣ ስሜቴ ነገረኝ ምናምን ከሚል እንትን መውጣት፣ አእምሮህ ለሚዘረጋቸው ወጥመዶች እውነተኛ የመሆን ሐቀኝነት፣ ማዘግየት፣ ትኩረትን መበታተን፣ ራስን መጠራጠር፣ ከልክ በላይ ማሰብ፣ ምቾትን ከቃል ኪዳን በላይ በመረጥክ ቁጥር ራስህን በትንሹ እንዴት እየከዳህ እንደሆነ የምታይበት ሐቀኝነት፣ ያ አደርገዋለሁ ብለህ ለራስህ ቃል የገባኸውን ኪዳንህን እያፈረስክ እንደሆነ የምታይበት ሐቀኝነት ያስፈልግሃል እንጂ ያንን ያፈረስኩት እንዲህ ስለሆነ ነው፣ እንትን ሲሆንኩት እንዲህ ስለሆነ ነው፣ እንትን የሆነው እንትን ስለሆነ ነው ካልክ አእምሮህ ቢደክምም ጭጋጋማ ቢሆንም ባይዘጋጅም እንኳን ዲሲፕሊን ለአንተ እንደሚቻል የምታምንበት ሐቀኝነት። አእምሮን መልሰ ማስተካከል ማለት በስሜት ላይ ኃላፊነትን መምረጥ ማለት ነው። በውዥንብር ላይ ግልጽነትን መምረጥ፣ በማዘግየት ላይ አቅጣጫን መምረጥ፣ በስሜት ላይ መርሆችን መምረጥ፣ መርህ አልባ ከመሆን ይልቅ ባለመርህ መሆን ማለት ነው። ብዙዎች ይህንን ጥበብ አይለማመዱትም። ምክንያቱም ዲሲፕሊን ትልቅ ግፊት ወይም ኃይል የሚጠይቅ ይመስላቸዋል። ግን አይጠይቅም። አእምሮህን ማስተካከል ማለት ራስህን በኃይል መጫን ማለት አይደለም። እንደሱ አይደለም። ራስህን መምራት ነው። አላርም ሞልተህ ልክ አላርሙ ከጮኸ በኋላ 3 ሰከንድ ካለፈ አለቀልህ። የምትነቃው መቼ እንደሆነ አንተ ታውቃለህ። በጥፋተኝነት ስሜት ወይም በፍርሃት አይደለም ታዲያ፣ በግልጽነት ነው፣ በባለስልጣንነት ነው፣ በትክክለኛነት ወይም በልከኝነት ነው። በተጨማሪም ደግሞ በጊዜ አጠቃቀም። እነዚህ 4ቱ መሰረት ሲሆኑ ዲሲፕሊን የምንሮጥለት ነገር መሆኑ ያበቃል። ሁል ጊዜ የምትመለስበት መጠጊያ ይሆናል። ጉዞውን ሙሉ በሙሉ የሚቀይረው ትልቁ ለውጥ ይሄ ነው። ተነሳሽነት ሲሞት ዲሲፕሊን ያላቸው ሰዎች አይወድቁም። አእምሯቸውን አጅስት ያስተካክላሉ፣ ከዚያም ይቀጥላሉ። ይሄ የመጀመሪያው ክፍል ነው። አእምሮን ተነሳሽነት ሲያጣ እንዴት አድርገን ወደ ተነሳሽነቱ እንደምንመልሰው ያየንበት። ሁለተኛውን ክፍል እንቀጥላለን። ስለሚጠቅማችሁ ሁለተኛው ክፍል ተከታትላችሁ አዳምጡት፣ ተመልከቱት፣ አጋሩት፣ ሼር አድርጉት። በሁለተኛው ክፍል ተመልሰን እንገናኛለን። ተመልሳችሁ ነው፣ ተመልሰሽ ነይ፣ ተመልሰና፣ ተመልሳችሁ ነው።